ዶናልድ ትራምፕ የቬንዙዌላውን ፕሬዚዳንት በቁጥጥር ስር ከዋሉ በኋላ ከሀገሪቱ እንግዲህ ፕሬዚዳንት ጋር ስምምነት መፍጠራቸው የሚታወቅ ነው። አሁን ደግሞ በተሰማ መረጃ ከ100 ሚሊዮን ዶላር በላይ ወጪ እንግዲህ የቬንዙዌላ ነዳጅና እንደዚሁም ደግሞ የወርቅ ማዕድናት ለማውጣት ስምምነት ማድረጋቸው እየተነገረ የሚገኘው በአሜሪካ ትልቅ ተሰሚነት ያላቸው ባለስልጣን ወደ ቬንዙዌላ አቅንተው ከቬንዙዌላ ፕሬዚዳንት ጋር እንግዲህ ስምምነት ወይም ደግሞ ንግግር አድርገዋል የተባለው። በዚህም እንግዲህ ኒኮላስ ማዱሮ እስር ቤት እያሉ ይህ መደረጉ ቬንዙዌላ እንግዲህ ምን ያክል እንግዲህ ተሰሚነታቸው ዝቅተኛ እንደነበር የሚያሳይ ነው እየተባለ ይገኛል። ቬንዙዌላ ሙሉ ለሙሉ አሜሪካ ያለቻትን እንደምትቀበልም ጭምር ነው እየተገለጸ የሚገኝ። ኩዌት መግለጫ አውጥታለች። በመግለጫዋም እንግዲህ በርካታ ጉዳዮችን አንስታለች። እጅግ በጣም ታግሰናል፣ ከጎረቤት አገር ጋር አብረው ለመኖር ብለን ታግሰናል፣ ነገር ግን ትዕግስትም ለገደብ አለው፣ ካሁን በኋላ ግን አንታገስም ሲሉ ነው እንግዲህ የገለጹት። ሉዓላዊነታችን ለማስከበር በቂ የሆነ አቅም አለን ሲሉ ነው የኩዌቱ ንጉስ የገለጹት ማለት ነው። አክለውም እንግዲህ የኢራንን ጥቃት እስካሁን ስንከላከል ቆይተናል፣ ካሁን በኋላ ግን ወደ አጸፋ ምላሽ እንገባለን ሲሉም ነው የገለጹት። እንደሚታወቀው ሳውዲ አረቢያ ሙሉ ለሙሉ ወደ ጦርነት ለመግባት እንግዲህ ወረዲ ገብታለች ነው የተባለው። ነገር ግን ኩዌት እና ሌሎችም ሀገራት እና ኳታርን ጨምሮ በዚህ ጉዳይ እስካሁን እንግዲህ በለሰስተኝነት ወይም ደግሞ ዝም ብለው እያሳለፉ ነው። የባህረ ሰላጤው ሀገራት አሁን በከፍተኛ ሁኔታ ወደ ጦርነት ለመግባት ፍላጎት እያሳዩ እንደሆነ የተነገረው። ከዚህ ጋር በተገናኘ እነ ፈረንሳይ እነ እንግሊዝም ጭምር ከፍተኛ የሆነ የአየር መቃወሚያ እንደዚሁም ደግሞ ወታደሮቻቸውን ወደ እዚህ ቀጠና እየላኩ ይገኛሉ። የትግራይ ክልል ቴሌቪዥን ስራ አስኪያጅ የነበሩት ከኃላፊነታቸው ተነስተው በእሳቸው ሌላ ምትክ ተተክቷል ነው የተባለው። ጋዜጠኛ ተሻለ በቀለ ነበሩ ለ7 ዓመታት እንግዲህ ይህንን ቴሌቪዥን ሲመሩ የነበሩት በስራ አስኪያጅነት ማለት ነው። አዲስ የተተኩት ደግሞ አቶ አባዲ ገብረ መስቀል የተባሉት እንግዲህ በአዲስ ተሾመዋል ነው የተባለው። ጋዜጠኛ ተሻለ እንግዲህ ከ2011 ጀምሮ ነበር ሲያገለግሉ ነበሩት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና እንደዚሁም ደግሞ የፋና ሚዲያ ፋና ሚዲያ እንደዚሁም ደግሞ ፋና ሚዲያንም እንደዚሁ በኃላፊነት ሲመሩ ነበር። እነዚህ ሁለት እንግዲህ ትልቅ የኢትዮጵያ ቴሌቪዥን ተቋማትን እንደዚሁ ሲመሩም እንደነበር ጭምር የተነገረው። እንግዲህ ከዚህ ጋር በተገናኘም አቶ ይሄ የቀድሞ እንግዲህ ሲመሩ የነበሩት ማለት ነው ከማንኛውም ፖለቲካ እንግዲህ ነጻ ወይም ገለልተኛ እንደነበሩ ጭምር የተነገረው። አዲሱ የተሾሙት ግን አቶ አባዲ ገብረ መስቀል ግን የህወሓት ቀንደኛ ደጋፊ እንደሆኑም ጭምር ነው የተነገረው። እንግዲህ ደብዳቤውም ተሰጥቷቸዋል። የሹመት ደብዳቤው ከየካቲት 30 ጀምሮ እንደተሰጣቸውና እንግዲህ ወደ ስራም እንደሚገቡ ጭምር ነው የተነገረው። ነገር ግን ጋዜጠኛ ተሻለ በቀለ ከዚህ ስራ ከሰናበቱ በኋላ በየትኛው ስራ ይሾሙ ወይም ደግሞ ምን አይነት ስራ ላይ ተሰማሩ የሚለው ግልጽ እንዳልሆነም ጭምር ነው የደረሰን መረጃ የሚያሳየው። ነገር ግን አቶ አባዲ ገብረ መስቀል የህወሓት ቀንደኛ ደጋፊ እንደሆኑ የሚታወቁት እንግዲህ የቴሌቪዥኑን በስራ አስኪያጅነት ተረክበዋል። በሱዳን ውስጥ የሚንቀሳቀሱት አልቡርሃንና እንደዚሁም ደግሞ ፈጥኖ ደራሹ ሀምዳን ዳጋሎ በሽብርተኝነት ተፈርጇል ብለው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ እንዳስታወቁት ከሆነ በኤክስ ገጻቸው ላይ ይህንን ጽፏል። ሁለቱ እንግዲህ በአሸባሪነት ተፈርጀዋል። በርካታ የሚያንቀሳቅሷቸው ገንዘቦች እንደዚሁም ደግሞ የጦር መሳሪያ ግዣቸው ሙሉ ለሙሉ እንግዲህ እንዲታገድም ጭምር ነው እንግዲህ ዓለም አቀፍ ማዕቀብ እየተጣለባቸው ነው የተባለው። በተለይ አልቡርሃን ለኢራን ድጋፍ በማሳየታቸው በተለይ አልቡርሃን ለኢራን ባለው ከፍተኛ የሆነ ድጋፍ እንደዚሁም ወታደሮችን እልካለሁም የሚል እንደዚሁ ንግግር ማድረጋቸው ይታወሳል። ከዚህ ጋር በተገናኘ ነው እንግዲህ አሜሪካ በእነዚህ ላይ ሽብርተኝነትን ለመጣል እየወሰነች ነው የተባለው። ለእነዚህ ለሁለቱ አካላት ከፍተኛ ድጋፍ የሚያደርጉት እና ግብጽና እንደዚሁም ደግሞ የተባበሩት አረብ ኤሚሬት እንደሆኑ ይታወቃል። ለአልቡርሃን ግብጽ በከፍተኛ ሁኔታ ድጋፍ ታደርጋለች። ለፈጥኖ ደራሹ ሀምዳን ዳጋሎ ደግሞ የተባበሩት አረብ ኤሚሬት ድጋፍ እንደምታደርግ ይታወቃል። ኢትዮጵያ ማለት ነው እንግዲህ በእነዚህ በሁለቱ ላይ የሽብር ወንጀል ወይም ደግሞ በሽብርተኝነት መፈረጃቸው ምናልባት በቀጠናው ያሉ ሀገራት እጃቸውን እንዲሰበስቡ ያደርጋቸዋል ተብሎ የተነገረ የሚገኘው። ለሱዳን ምናልባት ሰላም ይመጣል ተተኳሽ እጥረት ስለሚገጥማቸው ተብሎም እየተነገረ ነው የሚገኘው። እናንተ በዚህ ጉዳይ ምን አሰባላችሁ? ነገር ግን እነዚህ ሁለቱ አካላት በሱዳን ውስጥ ከፍተኛ የሆነ እርስ በርስ ጦርነት የሚያደርጉ እንደሆነ ይታወቃል። ለሱዳን እንግዲህ ምስቅልቅል ሁለቱ ጄኔራሎች እንደሆኑም ተጠያቂዎቹም ነው እንግዲህ አሜሪካ የገለጸችው። አሁን እነዚህ ሁለት ጄኔራሎች እንግዲህ ጦር መሳሪያ እንደዚሁም ደግሞ የተለያዩ አቅርቦቶችን ስለማያገኙ ለጦርነቱ ምናልባትም ይቆም ይችላል ተብሎ የተነገረ ነው።
የመምህር ዘላለም ወንድሙ የሽኝት ፕሮግራም መግለጫ ተሰጥቷል። በዛሬው ዕለት በርካታ ጉዳዮች ተነስቷል። አስክሬኑ የሚመጣው ከአሜሪካ ነገ ሮቡ ይሆናል። ነገ ይነሳና በ3 ሐሙስ እንግዲህ ይደርሳል ማለት ነው። ከጠዋቱ 12 ሰዓት እንደሚደርስ በቦሌ ዓለም አቀፍ አውሮፕላን በዚያም እንግዲህ የተመረጡ ሰዎች ሐሙስ ዕለት ይቀበሉታል። ከዛም በቀጥታ ወደ ቦሌ መድኃኔዓለም እንግዲህ ይጓዛል ማለት ነው። እዛም የተወሰነ ሰዓታት ከቆየ በኋላ በቀጥታ ከቦሌ መድኃኔዓለም ወደ መስቀል አደባባይ ይጓዛል የተባለው መስቀል አደባባይ 5 ሰዓት እንዲደርስም ጭምር ነው የታቀደው። በመስቀል አደባባይ ለ3 ሰዓታት ይቆያል። የተለያዩ ወረብ ቅኔ እንደዚሁም የመክፈቻና ስለሱ ታሪክም እንደሚነገር ጭምርም ነው የተነገረው በመግለጫው ላይ። ከዚህ ጋርም በተገናኘ እንግዲህ ከመስቀል አደባባይ 8 ሰዓት ካለቀ በኋላ በቀጥታ ወደ ካቴድራል ቅድስት ስላሴ ይጓዛል የተባለው። ስርዓተ ቀብሩ ዛሬ ፈጽመው፣ ነገር ግን ከዚህ ጋር በተገናኘ ምእመናን ወደ እሱን ቀብር ስርዓት ሽኝት ለማድረግ ሲመጡ ሁሉም ነጭ ለብሰው እንዲመጡም ጭምር ጥሪ ቀርቧል። መልካም ስራ ስለሰራ ነጭ ልብስ ለብሳችሁ። አለባበስን በተመለከተ እሱ መምህር ዘላለም ወንድሙ ሰማያዊ ሙሽራ ስለሆነ ሁሉም ይህንን ጋዜጣ የሚከታተሉ በሙሉ ነጭ ልብስ ለብሰው ስርዓተ ቀብሩ እንዲያስፈጽሙና በታላቅ ድምቀትም እንዲፈጸም ጭምር ነው እንግዲህ መልእክት የተላለፉ በጋዜጣዊ መግለጫው ላይ ማለት ነው። እንግዲህ ብዙዎች ይህን እንዲተገብሩም ጥሪ ቀርቧል የተባለው። በመጨረሻ ላይ እንግዲህ በቅድስት ስላሴ ካቴድራል ከቀኑ 9 ሰዓት ላይ የቀብር ስነስርዓቱ እንደሚፈጸምና ብፁዓን አባቶች በተገኙበት ትልቅ እንግዶች በተገኙበት ስርዓተ ቀብሩ እንደሚፈጸምና ሽኝት እንደሚደረግለትም በድምቀትም እንደሚሆን ጭምር ይፋ ተደርጓል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በድሬዳዋና እንደዚሁም በሀረር ጉብኝት እያደረጉ ነው የሚገኘው። በድሬዳዋና እንደዚሁም በሀረር የተሰሩ የመሰረተ ልማቶችን የኮሪደር ልማቶችን እንደዚሁም መጎብኘታቸው ጭምር ነው የተነገረው። በድሬዳዋ እመርታ የተሰኘውን የቤተ መጽሐፍት እንደዚሁ አስመርቀዋል የተባለው። የከተሞቹ የቀይ ባህር በየከተሞቹ ሲደርሱ የተለያዩ እንግዲህ ድምጾችም የተሰሙ እንደነበረም ጭምር ነው የተነገረው የሚገኘው። ቀይ ባህርን ዳግም እንደግመዋለን፣ አባይን እንደገደብን ቀይ ባህርን ደግሞ እናስመልሳለን የተለያዩ ድምጾችም ሲያሰሙ ነበር። ቪዲዮውን ጋብዛችኋለሁ ወደ መጨረሻ ላይ አካባቢ ማለት ነው። እንደዚሁም ደግሞ ከተለያዩ ከክልልና እንደዚሁም ደግሞ ከከተማ አስተዳደሮች ጋር ውይይት አድርገዋል። የኢፍጣር ፕሮግራም እንደዚሁ እንደነበረም ጭምር ነው እንግዲህ መረጃዎቹ የደረሱን ማለት ነው። ከትናንትና ጀምሮ ወደዛ አቅንተው ነበር መጀመሪያ ያደረጉ፣ ከዛም በኋላ ወደ ሀረር አቅንተው ጉብኝት እንዳደረጉና እንደዚሁም ደግሞ የተለያዩ መሰረተ ልማቶችን እንደጎበኙ ቪዲዮ መረጃዎች ደርሰውናል። ቪዲዮ ልጋብዛችሁ፣ አብራችሁን ቆዩ። Bye.